فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على المبعوث رحمة للعالمين وعلى آله وأصحابه وسلم تسليما كثيرا. أما بعد، فسلام الله عليكم ورحمته وبركاته. ودنا يتكبرات يا دعوة TV سامنتاوي الفتاوى بروجرام تكاتايج نوزاري الفتاوى بروجراماتين كتلاقو عالم شيخنا العلامة الشيخ محمد حميد دنقاق ويتانا رجالن إن شاء الله ያላችሁን ጥያቄ እንድትጠቀሙባቸው ጥያቄያችሁን እንድታነሱ إن شاء الله በአክብሮት እንጠይቃለን። ጥያቄዎች እስኪመጡ ድረስ ሸኻችን አንዳንድ ነገራቶችን እንዲሉን ሸኽ እንኳን ወደ ሳምንታዊ ፕሮግራም እንኳን ደህና መጣችሁ። حياكم الله. جزاكم الله خير. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. እንግዲህ እነዚህ ፕሮግራሞች በዳዕዋ ቲቪ የሚተላለፉ ፕሮግራሞች ትምህርታዊ ፕሮግራሞች ናቸው። አልፈታዋም በፕሮግራምነት ተቀርጾ ለታዳሚው እንዲቀርብ ሲደረግ ህብረተሰባችን በቀላሉ ስለ ዲኑ ማወቅ የሚፈልገውን ነገር በቀጥታ ጠይቆ እንዲያውቅ ነው። ይሄ ደግሞ ሸሪዓችንም ያዘዘበት ነው። ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን፣ የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው። በሐዲስ የማያውቁ ሰዎች ለሰው መልስ ሰጥተው ሰውየው በጅሃድ ላይ ቆስሎ ብታጠብ ደሙ በደንብ ይፈስና ህይወቴ ላይ አልፈት ተዳረጋለሁ ጀናባ ደግሞ ሆኛለሁ ሲላቸው መታጠብ እንጂ ሌላ አማራጭ የለህም ይሉታል አላዋቂዎቹ። ዓሊሞች ቢሆኑ ሌሎች ፈትዋዎች ነበሩ በእንዲህ አስቸጋሪ ነገር ላይ ማለት ነው። ሰውዬ ፈቅተሰለ ፈማተ ይላል፣ ታጥቦ ሞተ። ከዛ አላ ሰአሉ ኢዝ ለም يعلሙ فإنما شفاء العي السؤال። ያላወቁ ጊዜ አይጠይቁም ነበር እንዴ? ማወቅ የተሳነው እኮ መድኃኒቱ መጠየቅ ነው ብለዋል ይላል አቡ ዳውድ በዘገበው ሐዲስ። ስለዚህ የተጠያየቅን የምንማማርበት ፕሮግራም ነው ማለት ነው። ኢንሻአላህ جزاكم الله خير. عند ጥያቄ ያለ ሄሎ السلام عليكم. السلام عليكم. ሄሎ السلام عليكم. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله. نعم ጥያቄሽ ምን ነበር? ጠይቂ። ጁሙዓ ቀን ኹጥባ ተደርጎ መጨረሻ ላይ የሚደረገው ዱዓ ላይ እጅ ዘርግቶ አሚን ማለት ይቻላል? እሺ ሌላ ጥያቄ አለሽ? አዎ። እሺ እናቴ ደግሞ አላህ ይርሐማት ሞታለች፣ በህይወት የለችም። ሁሌ ሰላት ጊዜ ፈርድ ሰላት ጊዜ ከጨረስኩ በኋላ ሱረቱል ፋቲሃ እንቀራለሁ። ይሄ ይቻላል አይቻልም? خير የብቻ ጨረስ? አዎ። مرحبا። እሺ ጥያቄውን ከሸኽ ጠብቅ ኢንሻአላህ። እሺ የመጀመሪያው ጥያቄ ኹጥባ በሚደረግበት ጊዜ ኢማሙ ዱዓ ሲያደርግ ማእሙሞቹ እጃቸውን አስተው አሚን ማለት ይችላል ወይ? ዱዓ ላይ አሚን ማለት የተፈቀደ ነገር ነው። ዱዓ ላይ አሚን ማለት ብቻ ሳይሆን እጅ ማንሳትም ሱና ነው። በጣም በብዙ ሐዲስ መጥቷል። አሚን ብሉ ችግር የለውም። እሺ ሁለተኛ ጠየቀችው ጥያቄ ከሶላት በኋላ ፋቲሃ ቀርቼ ለእናቴ ዱዓ አድርግላታለሁ። ይሄስ እንዴት? ለእናቷ ዱዓ ማድረግ ተፈላጊ ነገር ነው። ልጅ መውለድ ፋይዳውም አንዱ ነው። اذا مات الانسان انقطع عمله الا من ثلاث አንድ ሰው ሲሞት ስራዎቹ ይቋረጣሉ ሶስት ነገር ሲቀር
ብለዋል የአላህ መልእክተኛ صدقة جارية أو علم ينتفع به أو ولد صالح يدعو له ወይ ቋሚ ሰደቃ ያደርጋል ሰውየው ሁልጊዜ አገልግሎት የሚሰጥ ማለት ነው ወቅፍ ወይ ደግሞ ጠቃሚ ዕውቀት አስተላልፎ ሄዶ ከሆነ ሰው በተጠቀመበት ቁጥር አጅር ያገኛል ወይንም ደግሞ ደግ ልጅ ኖሮት ዱዓ የሚያደርግለት ከሆነ ነው የሚለው ለእናቷ በየሰላቱ ሰዓት ዱዓ ማድረጓ መልካም ነው ግን ዱዓው ግድ ፋቲሃ መሆን አለበት የሚል ነገር የለም ቁርአን ቀርቶ ለሞተ ሰው ኢህዳእ ማድረግ ይቻላል አይቻልም የዑለማዎች መካከል እክትላፍ ያለው ነገር ነው ከዛ ይልቅ ዱዓ ብታረግላት ዱዓውን ብትቀጥል اللهم اغفر لها وارحمها وعافها واعف عنها ለሞተ ሰው የሚደረገውን ዱዓ ሁሉ በማድረግ ላይ ብታዘወትር የተሻለ ነው እዚህ ላይ ያይዘን ማንሳት የፈለኩት ለኔም ለሌሎችም የሚጠቅም ነገር አንዳንድ ኺላፍ ያላቸው መስአላዎች ለእንደኔ አይነቶቹ ዒባዳን ወይም ደግሞ ወደ አላህ ጥርት ያለ ነገር መቃረብ የሚፈልጉ ሰዎች ኺላፍ ያለበት ነገር ላይ መሄድ ነው የሚሻለው ወይስ ዳላችሁት ጥያቄ የማያስጠይቀው ኺላፍ ያለበት መስአላ ላይ ያው ኺላፍ ሁሉ ተቀባይነት የለውም ኺላፍ ሁሉ ደግሞ ተመላሽም አይደለም መሰረቱ ነው የሚታየው ማስረጃው ማለት ነው ማስረጃው ጠንካራ ከሆነ ይሄን እንግዲህ ዒልም ሰው ነው ማስረጃው ጠንካራ ነው አይደለም የትኛው ነው ራጅሑ ይሄ የዕውቀት አቅም የሚጠይቅ ነገር ነው ማንንም ሰው ተነስቶ ወራጅሑ ማለት ደግሞ አደብ ማጣት ነው አንዳንዱ ዝም ብሎ ያንዳና መስአላ ላይ የራሱ የሆነ ተርጂህ ታልኖረው ብሎ የሚጨነቅ አለ ይሄ ነው ምን قله العقل ነው አርገም ወስዶ ሁሉ መስአላ ላይ ተርጂህ ኖረኝ ሙጅተሂዶቹም አላሉም ይሄ ተገቢ አይደለም ነገር ግን واضح ሆኖ ደሊሉ ግልጽ ይሆናለት ላይ ደግሞ ደሊል ያለው ነው ይዛል على كل حال اختلاف ያለበት ሆኖ ግልጽ ያለ ደሊል የለው ከሆነ ወደ ሌላው احتياط የተሻለ ይሆናል ማለት ነው እሺ ሌላ ጥያቄ አለ ሄሎ السلام عليكم عليكم السلام ورحمة الله وبركاته እንደናችሁ ሙስታድ الحمد لله رب العالمين ጥያቄ ነበረኝ تفضل ጎረቤት ላይ ክርስቲያኖች ካሉ አሁን ሰው ከሞተባቸው የሰማና እና 40 ሚሊዮን አለ ምን ምን ሙስሊሞች ጎረቤት ካሉ እና ቡና ምን ነገር አስተፍሻ ቀርቦ እንዲህ ምን ናቸው እንጠይቃለን በጉርበናት 80 እና 40 ነው ያልከው ሳሙተ ሙሙታ የሚላለ ሙታ 80 እና 40 የሚሉት አሉና ከዛስ ምን እንዳልክ ቡና ነጠጡ የሚል ሐሳብ ያቀርባሉ ለጎረቤት ይጠራሉ ማለት ነው ያን ቢጠሩን ባንሄድ እንጠይቃለን ሌላ ጥያቄ አለ ሌላ ለኛ እሺ አንድ ደግሞ ቢድዓና ሽርክ የሚሰሩ ሰዎች ከእስልምና ወጥቶ የሚላንደ ዘገባለ ነገር ጥያቄ እንደ ነበር ቢድዓና ሽርክና ቢድዓ የሚሰሩ ሰዎች እስልምና ወጣለ እሱ ነው ይፈልጋሉ እሺ ሌላስ ሌላ جزاك الله خير شكرا السلام عليكم እንደማችን የጠየቀው ጥያቄ ምንድነው ሙስሊም ያልሆኑ ሰዎች ሰው ሲሞት ከሞተባቸው በኋላ የሚያደርጉት ፕሮግራም አለ ያንን ፕሮግራም ያ ወደ እነሱ የሚሰሩት ፕሮግራም ላይ ቡና ጠጡ ወይም የሆነ ነገር ብለው ይጠራሉ ያንን ጥሪያቸውን አክብሮ መሳተፍ እንዴት ይቻላል ነው እንግዲህ ሙስሊም ያልሆኑ ጎረቤቶች ከኛ ላይ ሐቅ አላቸው የጉርብትና ሐቅ አብሮ የመኖር እና በችግርና በደስታ ጊዜ የመከፋፈል የመረዳዳት ሐቅ አለ ما زال جبريل يوصيني بالجار حتى ظننت انه سيورثه ብለው النبي صلى الله عليه وسلم جبريل የጎረቤትን ነገር አደራ ብሎ ውዛዜ ከማስተላለፍ አልተወገደም ጎረቤት እንደ ቤተሰብ ይወርሳል ብሎ ይለኝ ሆነ ወይ ብዬ እስከምጠብቅና እስከምከብት ድረስ እኔ አልጠብቅ እንደሆነ ነው የሚያሳየው ይሄ እንደገና በቁርአንም ላይ ስለ ጎረቤት ሲናገር የእምነቱን ጉዳይ አናሳም ወልጃሪ ذل القربى والجار الجنوب والصاحب بالجنب የዝምድና ባለቤት የሆነ ጎረቤት እንደገና ደግሞ ባዕድ የሆነ ጎረቤት ያለ ጎረቤቶችን ደረጃ ሰጥቶ እንደየቅርበታቸው የቤት ቅርርብ ማለት ነው ሐቅ እንዳላቸው ይገልጻል ስለዚህ እነኚህ ሰዎች ሲደሰቱ ደስታቸው ነገር ላይ እንኳን ደስ አላችሁ ማለት ልጅ ይወልዱ ቢድሩ ቢመረቁ ትምህርት በተለያየ ነገር ቤት ቢሰሩ እንኳን ደስ አላችሁ ማለት የጉርብትና ሐቅ ነው አግባብ ነው
ምናልባት ያ የሚያደርጉት ነገር ከእምነት ጋር የሚያያዝና የሃይማኖታቸው ክንዋኔ ከሆነ እዚያ ላይ መሳተፍ ክልክል ነው የሚሆነው። እንግዲህ በሸሪዓችን ደረጃ ሰው ከሞተ በኋላ ለሞተበት ቤተሰብ ምግብ ይዞ መሄድ ሱና ነው። ሙስሊም ሆነ ሙስሊም አልሆነ ሌላ ጉዳይ ነው። ማጽናናት ስለሆነ ራሳቸውንም የሚዘነጉበት ወቅት ነው። ሰው ሲደነግጥ ራሱን አስታውሶ እንኳን ምግብ ላይ በላይ ይችላልና ስለዚህ እዛ ላይ መርዳት መልካም ነው። ከዛ ውጪ ግን በቀን ተገድቦ ክርስቲያን ስለሆኑ አይደለም ሙስሊምም ቢሆን የሚደረግ በዓልና ዝግጅት ማዕተም ይሉታል ፉቃሃዎቹ እሱ ተገቢ አይደለምና እዛ ላይ መሳተፍ አይጠበቅብንም ማለት ነው። ሙስሊምም ቢሆን ሙስሊምም ባይሆን በቀን ገደብ ማለት ነው። እንደ ተዓዚያ ማለቱና ያው ማሰበሩ ግን ታዚያ ማጽናናቱ ችግር የለውም። ሀዲያ ይዞ መስጠቱ አላህ ያጽናችሁ ማለቱ ችግር የለውም። ተፈላጊ ነው እንደው ጀዛኩላህ። ሄሎ 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 ሰላም አለይኩም ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ይሰማል ጥያቄሽን ቀጥይ እሺ እንትን ሊካ አባት ማውረድ ይችላል የሱ አባት የማን አባት ልጁ የባሏ የባልየው አባት ማውረድ ይችላል ሊካ እሱ ከደፋ ከለለ እሺ ሌላ ጥያቄ አለሽ የልጅ አባት እሱ ከደፋ አልተዳም ብሎ ከደፋ ማውረድ ይችላል እሺ ይመለስልሻል ጠብቂ ጥያቄ ሌላ አለሽ ሌላ የለኝም እሺ ጠብቂ ሰላም አለይኩም እሺ አባት ንካህ ማውረድ ይችላል ወይ ልጁን ወክሎ ንካህ ማውረድ የሚችለው ንካህ ያሰረው ሰው ነው ለዛ ቢሆንማ የጠላ ሁሉ እየበጣ ሚስጥር ፈትቻለሁ ሊል ነው ማለት ነው መፍታትና አለመፍታት የባል ነው ምናልባት ውክልና ከሰጠው በውክልና መፍታት ይችላል የሚሉ ፉቃሃዎች አሉ ልጁ ለወላጁ እንግዲህ እኔ ካል ተመለስኩና የምትቸገር ከሆነ እኔ ንካህ ላይ ሆነ እንዳትቸገር አንተ ፍታልኝ ብሎት ከሆነ ነው የሚቻለው እንጂ እሱ መፍታት አይችልም በጠፋበት ጊዜ ደግሞ ይሄ ወደ ሸሪዓ ፍርድ ቤት ተሄዶ የጠፋበትን ምክንያት አጣርተው ወይ ወደ ፍቺ ወይ ደግሞ ሰውየውን በተለያየ መንገድ እንዲፈለግ አድርጎ ወደ ማቅረብ የሚሄዱበት አማራጭ ስላለ አባት ለመፍታት መቸገር አይጠበቅበትም መብቱም አይደለም እሺ ስለይ በጽሁፍ ደረሰን ጥያቄ ምን ትላለች ግቢያችን ኮባ ውስጥ የሰው ብር አግኝቼ ወስጄ ተጠቀምኩበት ጊዜው ቆይቷል ሰዎች ጠይቄ የነሱ አይደለም ብሩን ምን እናድርገው ትላለች ብሩን ተጠቅማበታለች ምን ተደርገዋለች እንግዲህ ሰው የወደቀ ነገር ያገኘ እንደሆነ በአካባቢው ላይ ማስተዋወቅ ነው ያለበት እስከ አመት ድረስ አሪፍ ሐሰነተን ثم استنفقها ነው የሚለው ከዛ በኋላ ይተቀመዋል ባለቤቱ ከተገኘ ፈእንጃ صاحبها መልካም ነው ካልተገኘ ደግሞ ራሱ ይተቀመዋል ማለት ነው ከፈለገም ሰደቃ ያደርጋል ከፈለገም ራሱ ይተቀመዋል ያው ጫንቃው ላይ ይኖራል ማለት ነው ከሚገኝ ሰው ነው ሰውየው ባለቤቱ የሚገኝበት ሁኔታ ካለ ይከፍላል شكرا እሺ ሄሎ نعم السلام عليكم وعليكم السلام ورحمة الله وبركاته دعواتي نعم طيب تفضل ተሸሁድና የጃሻው እንዴት ነው የምንጀምረው እንደተቀመጠ ነው የምንጀምረው የሻዶው ላይ ለምን ነው የምንጀምረው مرحبا እሺ ሌላ ጥያቄ አለ እሺ ጥያቄ ሌላ አለ ሌላ ደግሞ ሱረቱል ኢህላስ የቀራ የቁርአን 1/3 እንደቀራ ይቆጠርለታል አጅሩ እንደዛ ይባል ለነቱ ለማረክ እሺ مرحبا እሺ ጠብቅ ጥያቄው ኢንሻአላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ መጀመሪያው ጥያቄ ሁለተኛው ጥያቄ ሱረቱል ኢኽላስ የቁርአን 1/3 ነው ምን እንዴት ነው تعدل ثلث القرآن የሚል حديث صحيح አለ ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ በቡኻሪ ሌሎችም ሐዲሶች ተዘግበዋል የሐዲስ ምንጮች 1/3 እንደምትመዝን ነው የሚናገረው 1/3 ማለት ምንድነው በሚለው ዑለማዎች የተለያየ ትንታኔ ሰጥተዋል ከዛ መካከል አንዱ እሷን አንድ ጊዜ የቀራ ሰው 10 ጁዝ የቀራ ያህል አጅር እንደሚያገኝ ነው
አይደለም ቁርአን አቂዳ አህካምና ንቡአት ስለሆነ አንድ ሶስተኛው አቂዳ ነው አንድ ሶስተኛው ህግጋት ነው አንድ ሶስተኛው ደግሞ የወደፊት ትንቢት ነውና አቂዳን ስለያዘች ቁርአን አንድ ሶስተኛ ትሆናለች በሚል ተዊል ያደረጉም አሉ ብዙ ተዊላት ናቸው ግን ሐዲሱ صحيح ነው ትክክል ነው የእጅ ማንቀሳቀስ ተሻሁድ ላይ መቼ ነው የምንጀምረው ተሻሁድ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ስንል ነው ወይስ መቼ ሰዓት ነው እጃችን ምንጀምረው ፉቃሃዎች ያሉት አሽሀዱ አን ላ ኢላሀ ኢለላህ በሚል ጊዜ ያንሳ ነው አንድነትን ለማመልከት ስለሆነ ማለት ነው ተህያቱን ከቀራ በኋላ ሸሃዳ ዘንድ ሲደርስ አሽሀዱ አን ላ ኢላሀ ኢለላህ ብሎ ከፍ ያድርግ ነው ሐዲሶቹ ላይ ያለው يرفع اصبعه السبابه والمسبحه ይልና يدعو بها ይላል አቡ ዳውድ ኢብኑ ሰዒም ሌሎችም የዘገቡት ሐዲስ ነው يدعو بها የሚለው ስለዚህ እጃቸውን አንስተው ዱዓ ያደርጋሉ ስለሚል በዱዓ ጊዜ ነው ማንሳት ያለበት የሚሉ አንዳንድ ዑለማዎች አይጠፉም ችግር የለውም ብዙ ሶላቱ ላይ የሚያደርሰው ተጽዕኖ የለውም شكرا ሄሎ الو السلام عليكم وعليكم السلام ورحمه الله وبركاته سلام نعم نعم ماشي تفضلي نعم ماشي ጥያቄ አባቴ ከሞተ ያው ረዘም ያለ ጊዜ ሆኖታል 20 ዓመት አካባቢ ሆኖታል እና በሰዓቱ የነዳጅ ናፍጣ ምናምን የሚያከፋፍሉበት በሚል ምናምን አድርጎ ሆነ ቪዲዮ ጋር በኪራይ ቤት ማለት ነው እየሰራ ያለ የኪራዩ ሳይሆን ብር ተበድሮኛል ያንን ናፍጣ ሲገዛበት የነበረ ብር አለችና በርግጥ የሚጠቀምባቸው እቃዎች በርሜል ምናምን ሰው ጋር ነው የቀረው ግን ያንን ታስበው ሂደን ቀሪውን ብር መክፈል ያለብን ወይንስ እንዴት ነው የምንከፍለው ሙሉ ብሩን አለበት ያለችው ቀጥታ መክፈላት እንደገና ደግሞ ከዚህ በተጨማሪ ያኔ የነበረ የብር መጠኑ አሁን ላይ በምን ሁኔታ ነው የሚከፈለው ይሄንን ለመጠየቅ ነበር እሷ ማስረጃ ያመጣችው ነገር አለ እሱስ ያላችሁ ነገር አለ ስለ ብሩ ጉዳይ የምታውቁት ነገር አለ ለማብራራት አይ እሱ እንግዲህ ያኔ በርግጥኛ ማስታወሻው ነገር የለኝም ትንሽ እሱ ወይስ ወንድሜን ጠይቀው ካልሆነ በስተቀር እኔ አላስታውስም ብር አለበት ተብላ ከዚያ በኋላ እሷ ጠይቀች ያሉ ያው እስካሁን በርግጥ ምንም ያላት ነገር የለም ግን አሁን ለከፍል የሚል ሀሳብ ስላያስኩ በዚህ ምክንያት ነው የጠየኩት እንጂ እኔም አላናገረችም ታላቅ ወንድሜን ነው እንደዛ አለች የተባለው ማለት ነው ራሷ ብቻ ነች ሌላ ሰው የሚያውቃለ ወይስ እንደሚያውቅ ያቀረበችው ሰው ምናምን አለ አይ እንደዛ አይመስለኝም ያው እሷና ያው አባቴ ተመሰለ ብሩ እንጂ ሁሉ ወይንም ደግሞ የሰው ሸሂድ ምናምን ያለ አይመስለኝም እሺ መርሐባ እሺ ሌላ ጥያቄ አለሽ ሌላ ጥያቄ በጁምዓ ዕለት የሞተ ሰው የእምነት ነው የሚል ነገር የሰማሁት አለኝና ይሄስ እንዴት ይታያል ነው ወይ እሺ መርሐባ እሺ ታብቀ መልሰሽ ሰላም የመጀመሪያው ጥያቄ ያው ሰምታችሁ ተላልፈው ማለት ነው እንግዲህ ዳ መኖሩን እርግጠኛ አይደለችም ግን ለአባቷ አኺራ ከሚቸገርበት ለክፈል ብላ ብትከፍል ግዴታዋን ባይሆን መልካም ነው ያ የምትከፍለው ደግሞ ምናልባት እሷ ዘንድ ቀረ የምትለው ቃም ተገምቶ ወቅቱ ምን ያህል ዋጋ ሊያወጣ እንደሚችል እሱም ተገምቶ ከዛ የተረፈውን ነው የምትከፍለው እንጂ ቃውንም ወርሳ እንደገና ብር መጠየቅ አይገባትም ማለት ነው እሺ እሺ ጥያቄ አለ ሄሎ ሰላም አለይኩም عليكم السلام ورحمه الله وبركاته ያዋቲ نعم ነው تفضل እሺ ጥያቄ ነበር እሺ እኔ ሀያ ቀንታ በተሰቦቼ ጋር ገጠር መጣ ነበረች ቀጥታ መጣ ግቢ ገባች ምንድነው ያለው ሀያ እሺ የሆነ ሀያ ማለት ነው ሀያ እሺ መጣ ግቢ ገባችና ይሰማል በል ቀጥል
ሄሎ ከዛ መጣ ልክደባ ባቴ እቺ ያያዙና ይቆራረጣል ከዛ እቺ ያያዙና እንዳትሄድ ምናልባት ከሰው አመልጣ ትሆናለች ብሉን ያልናትና አስገባናል ከዛ በኋላ እናስገባ እስካሁን ድረስ ሰው አባቴ ሄዶ ቀበሌ ያሳውቆ ከዛ እስካሁን ድረስ አባተው ያያው አባት አልተገኘም እስካሁን ድረስ አሁን ደግሞ አያዛ እኛ ጋር አባቴ ጋር ቆይታ አሁን ራሱ ሌላ ወልዳለች እሺ የእምነት አባቶቻችን ደግሞ ሄዶን ጠይቋል ኢማማችን አካባቢ ያለው ኢማም የሚያስገድደው ማለት ነው ከዛ አሁን አያው ከመጣች 3 አመት ሞልታለች እስካሁን ድረስ አባቷ አልተገኘም አሁን ደግሞ አባቴ መጠበቅ አካገኘ እንዴት ይሻለኛል ብሎ የተቸገሩ ነው አሁን እቺና አያ ሽቶ መጠቀም ይችላሉ ወይ እንዴት ነው የሚያደርጉ እሺ مرحبا شطب كشيخ تملسوا ان شاء الله السلام عليكم ረዘም ያሉ ጥያቄዎች ናቸው እሺ የመጀመሪያውን ጨረስን ይመስለኛል መክፈል ግዴታዋ ባይሆንም አባቴ አኺራ ከሚቸገር ልክፈልለት ካለች መክፈል ትችላለች የምትከፍለው ሴትዮዋ ዘንድ የቀረው ቃ ተገምቶ ከዛ የተረፈውን ነው መክፈል ያለባት የዋጋ እንግዲህ የዛን ጊዜና ያሁኑ ይለያያል ይሄ ትንሽ የሚያስቸግር መስአላ ነው ለማንኛውም በዛን ጊዜ የነበረውን ቁጥር ተከፈለና ከዛ በኋላ ያለውን ደግሞ እንግዲህ አላህ አፉ ያደርጋል ተስፋለን እርግጠኛም ስላልሆን ማለት ነው ንብረቱ ምናም በሚያጠኑና በደም መጠናት አለበት ይሄ ወደኔ ያው እንስሳ አህያ ወይም መጣችና ከዛ ቤት ጁምዓ ሚል የጁምዓ ይጀዋለሁ እንትን ልበል ብዬ ነው እንጂ ተመሳሳይ እሺ ረዘም ያሉ ስለሆነ በሚል ነው እንግዲህ አህያውም ከቀድሙ ሉቃጣ ጋራ ተመሳሳይ ነገር ነው እርግጥ እሱ ሄዶ ውጭ ላይ አይደለም ያገኛት በር ላይ ያገኘናት አስገባናት ነው የሚለው አስገባት አይተበቅባቸውም ነበር ባለቤቱ መጥቶ እስከሚያገኝ ድረስ እኔ አሁን ባለቤቱ እስካልተገኘ ድረስ መጠቀም ነው ቀለብም ስለሚቀለብ ጥበቃም ስላለ መሸጥ ከፈለጉም ሸጠው ገንዘቡን ተጠቅመው ግን ባለቤት ከተገኘ አሁንም መክፈል ግዴታቸው ነው የሚያስፈልገው ከሷ የሚያገኙት አገልግሎት መጫንና ምን ይችላል እሱ ችግር የለም እነሱም አገልግሎት እየሰጡ ነው ጥበቃ እያደረጉ ነውና ጉልበቷን መጠቀም ይችላሉ ከተገኘ ግን መክፈል ይኖርባቸዋል ከነ ግልገላ መስጠት ይኖርባቸዋል ከነ ብንጫ ጁምዓ ቀን የሞተ ደረጃ አለው ወይም ጀነት ይገባል ሲሉ ሰምቻለሁና እንዴት ነው የሚለው የሚሞቱበት ቀን ጀነት መግባት ላይ ምንም የሚያመጣው ለውጥ የለም እንደዚህ አይነት ሐዲሶች موضوع የሆኑ ሐዲሶች ናቸው ሐሰት ሐዲሶች ናቸው ከነብዩ ሰለላሁ ዐለይሂ ወሰለም በትክክል የተዘገበ አይደለም ሰው ጀነት የሚገባው በመልካም ስራው እንጂ በሞተበት ቀን ወይም በሞተበት ቦታ አይደለም ያ ቢሆን ኖሮ ብዙ ኩፋሮች እና መካ ላይ የነበሩ ዘው ሞቱ አሉ መካ መኖራቸው እነሱን ጻድቅ ያረጋቸው ان الارض لا تقدس احدا من ነገር አለኩ ይልቁንስ መልካም ስራ ካላቸው ነው ጁምዓም ይሁን ቅዳሜም ይሁን ሌላ ቦታም ይሁን ሐራምም ይሁን ምናልባት ኢባዳው ላይ ያለ ከሞተ የተለየ ክብር ይኖረዋል ነው እንጂ ሌላ በቦታው ወይም በቀኑ የተለየ ፈዲላ የለም ይሄ ሐሰት ነው ማለት ነው ኢንሻአላህ እስኪ ለጥያቄ ሄሎ السلام عليكم عليكم السلام ورحمة الله وبركاته السلام عليكم عليكم السلام ورحمة الله وبركاته أشي تفضل የቴሌቪዥን ድምጽ ቀነስ አድርገው ከውጭ ገባሉ ሰዎች ማለት ድምጽህ በስ በጥራት አለይኩም ይላል ሰው አንድ ሰው ማለት ነው ከውጭ ሲገባ አዎ መስጊድ እየገባ መስጊድ እየገባ ማለት ያው መስጊድ ቆመናል ወይ ታየተ መስጊድ እሱና እየሰገደ ነው ከውጭ እየገባ ነው ሰውዬው ማለት ነው
ድምፁ ከፍ አድርጎ አሰላሙ አለይኩም ይላል። እና ይሄ አግባብ አለብኝ ሳይሆን አይ አንዱ ደግሞ እንደገና ሰላት ላይ የነበረ ሰው ነው ይሄ ሲል ይሰማና ልክ ከደረሰ በኋላ ወአለይኩም ሰላም ወራህመቱላሂ ወበረካቱ ይላል። ያ ሰላት ላይ የነበረ ሰው ማለት ነው። መስጊድ ውስጥ ዱዓ መደረግ አለበት ሲገባ ሰው ማድረግ አለበት ሲገባ ነው እንዳደርሱ ወጥቶ ከፍ አድርጎ አሰላሙ አለይኩም ማለት ይቻላል። እሺ ጥያቄውን እሺ ሰምተናል ኢንሻአላህ መልስ እንጠብቅ። መስጊድ ሲገቡ ድምጹን ከፍ አድርገው ሰላም አለይኩም ሰላም ያለን ሰው መመለስ ሐቁ ነው። ሐቁል ሙስሊሚ አለል ሙስሊም የሚለው ውስጥ ነው የሚካተተው። መመለስም ሆነ ሰላምታ መቅራት ተገቢ ነው። መመለስ እንደውም ዋጅብ ነው እንደ كثير من اهل العلم። ሶላት ላይ የሆነ ሰው ደግሞ በኋላ መመለስ መልካም ነው። ጥሩ ነው የሰራው ሰላምታውን የሰማ ሰው ሰላቱን ሲጨርስ ወአለይኩም ሰላም ወራህመቱላሂ ቢል ይበቃዋል። مرحبا جزاكم الله خير ان شاء الله كتمش ቆይታ በኋላ መልሰን እንገናኛለን። السلام عليكم ورحمة الله وبركاته. فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. تملسن متنال يا الفتاوى برنامجنا እንደቀጠለ ነው። እሺ ጥያቄ ያለ ሄሎ ሄሎ نعم نعم السلام عليكم. عليكم السلام ورحمة الله وبركاته. يا تلفزيون دمس ዝቅ አድርገው እሺ እሺ ተቀጥል ይሰማል? ይሰማል። እሺ እኔ ጥያቄ ነበረኝና አንድ ወንድ ልጅ ራሱን በራሱ ማርካት እንዴት ይታያል ወንጀሉ? ሁለተኛ ደግሞ እዛ ውስጥ የገባ አንድ ሰው እንዴት መውጣት አለበት? ለማውጣት ደግሞ ምን ማድረግ አለበት? ይሄን ለማጥቃት ተሰፈለ። مرحبا شكرا. ራሱ በራሱ የሚያረካ ሰው ምንድነው ሁክሙ? ከዚህስ እንዴት መውጣት አለበት የሚል ጥያቄ ነው። بسم الله الحمد لله والصلاة والسلام على رسول الله. الله سبحانه وتعالى ስጋዊ ፍላጎትን ለማስተናገድ መንገዱን ፈጥሯል። ያም ወንዶች ወደ ሴቶች ሴቶች ወደ ወንዶች በመሄድ ዘር ለማፍራትም የሚያስችል በሐላል መንገድ ጋብቻ ፈጥሮ መፈጸም ይችላሉ። ከዛ ውጭ ደግሞ ሚልከል የሚን ይባል አገልጋይ ገዝቶ ከሷ ጋራ ህይወት መምራት ይቻላል። ያው በዚህ ባለው ተጨባጭ የለም። ስለዚህ ያለው ምንድነው ጋብቻ ፈጽሞ አብሮ መኖር ነው። ከዛ ውጪ ስሜትን በሌላ አማራጭ ማስተናገድ የተከለከለ ነገር ነው። لقول الله تبارك وتعالى والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم العادون. እነዚያ ብልቶቻቸውን የሚጠብቁ ናቸው ይላል ስለ ሙእሚኖችና ስለ ደጋግ ባሪያዎች ኢለል ሙሰሊም ብሎ እየዘረዘረ ያለ ማለት ነው። በሚስቶቻቸው ወይም ደግሞ በጭንግረዶቻቸው ላይ ካልሆነ በስተቀር እና ከዚህ ውጭ ያለ فمن ابتغى وراء ذلك ከዚህ ውጭ ያለን አማራጭ ስሜትን ለማስተናገድ የሚጠቀም ሰው እንደዚህ አይነቶቹ ሰዎች فأولئك هم العادون ወሰን አላፊዎች ናቸው ይላል። ድንበር አላፊዎች ናቸው። حدود الله ተዳፍረዋል። ስለዚህ አይፈቀድም። እዚህ ውስጥ የገባ ሰው እዛ ውስጥ ምንም የሚያስረው ነገር እኮ የለም ከስሜት በስተቀር። ማን ግድ እዚህ ውስጥ ካልታሰርክ ብሎ አስገደደው? አላህም መፍራት ነው ያለበት። ለስሜቱም ደግሞ ተፈጥሯዊ መፍሰሻ መንገድ አለው። ትዳር መመስረትና ራሱን መጠበቅ ነው ያለበት። ትንሽ ተውባ ትንሽ አላህን መፍራትና ወንጀል መሆኑን ማስታወስ ነው የሚጠበቅበት። ማን በጉልበት ይሄን ካላደረክ ብሎ የሚያስገድደዋል እንዴ? ይሄን ያለ እንዴት ልውጣ ብሎ የሚጨነቀው ወሰን ነው ሌላ ነገር ነው።
جزاكم الله خير. الو عليكم السلام ورحمة الله وبركاته. نعم قدمت شنو كفر ዋን ብዙ ጊዜ ከሚጣል ሲቃጠል ምናምን ብሎ ይላሉ እና ታያሉ ነገር እሺ ሌላ ጥያቄ አለሽ? ሌላ ደግሞ ህልም ላይ ያ ግንኙነት ማምጣው ታሽ ላይ ድረስ ተደርጎ ግዴታ ነው። እሺ መልሱን ጠብቅ ኢንሻአላህ። እንተኛው ጥያቄ ምንድነው ያለው? በእህትላም መሆን መታጠብን ያስገድዳል ያስከትላል ወይ የሚል ጥያቄ አለ። በህልም ግንኙነት ያደረገ ስሜቱን ሲያፈስ ካየ ወይንም ደግሞ ግንኙነቱን ሳይኖር ከመኝታው ሲነሳ የዘር ፈሳሹ ፈሶ ካገኘ በተጨባጭ ማለት ነው እዚህ ጊዜ መታጠብ ዋጅብ ይሆንበታል። ማተበታ في الصحيح ان ማናቱ ሙሰለማነት او امر الانصار ይልና ነብያችንን ሰለላሁ ዐለይሂ ወሰለም ጠየቀች ያ ረሱላህ ሐቅ ላይ መቼም ሐያ የለምና هل على المرأة غسل إذا احتلمت መታጠብ አለባት ወይ? نعم إذا رأت الماء وهكايج ማለት ፈሳሽ ከፈሰሳት መታጠብ ዋጅብ ነው ብለዋል። ስለዚህ ዋጅብ ነው ማለት ነው። ሄሎ 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 السلام عليكم. وعليكم السلام ورحمة الله وبركاته. እንደቋሚ መጥፋፍተና ያለበት ጁማና ጀማ ይመለከታል እንዴ? ምን አልክ? እስኪ ድገመው። ሰባል ጥያቄውን ድገመው። መጥፎ ለምሳሌ ለመጥፎ ጠረን ያለበት ማለት ለምሳሌ እንደ ሃሊቶሲስ ይባላል በእንግሊዝኛው የጁማን ማሰላት ይመለከታል። ተፈጥሯዊ ነው። ተፈጥሯዊ ሳይሆን ለበሽታው ነው። እና የጁማና የጀማ ሰላት ሄዶ መስገድ ይችላል። ሌላ ጥያቄ አለ? ከዚህ ጋር ተያይዞ መስጊድ መግባትና መስገድ ይችላል። ለብቻው መስገድ ይችላል። ሶስተኛ ከዚህ ጋር ተያይዞ ደግሞ እንደ መስጊድ ውስጥ ያሉ አገልግሎቶች መጠቀም ይችላል። ለምሳሌ ሻወር፣ ሽንት ቤት ምናምን ወይም መቀመጥ እዛ መስጊድ ገብቶ ማለት ነው። እሺ ይቻላል። ያ አደረግን። እሺ እንደና ሀዲስ ነው። مرحبا شطبك تمسا ان شاء الله. ماشي. ይሄ ራይሃ ከሪሃ ወይም መጥፎ ጠረን ያለው ሰው በተፈጥሮ ማለት ነው ሶላቱ ራሱ ይወጅበታል ወይ ጀማዓ እና ጁማዓ ከዛ ኦኬ እንግዲህ ያው መቼም መጥፎ ራይሃ ያለበት ሰው ነብዩ ሰለላሁ ዐለይሂ ወሰለም من اكل الثوم فليعتزلنا وليعتزل مساجدنا فإن الملائكة تتأذى مما يتأذى منه بنو آدم. ሽንኩርት የበላ ሰው ከመስጂዳችን ፈንጠር ይበል ብለዋል። ويقاس عليه كل ذي رائحة كريهة ብለዋል ፉቃሃዎች። እንደዚህ አይነት አዛ የሚያደርግ አንዳንዱ በጣም የጎላ ነው የሚሆነው ይራቅ ያሉበት ሁኔታ አለ። ነገር ግን ሰው በሌለበት ሰዓት መግባት መስጂዱ ላይ የሚቀር ነገር የለም። እንደገና መስጂድ ውስጥ ያሉትንም መገልገያዎች መገልገል የሚከለከለው ነገር የለም። ባይሆን ግን ሰውን አዛ የሚያደርግ ከሆነ ፈንጠር ብሎ አዛው ሰው ዘንድ በማይደርስበት ደረጃ ጀማዓን ቢሄድ እኮ ችግር የለውም። አላ ኩል ሐል ታውን የሚከለከልበት ማስክና ራይሃውን የሚከለከልበት ደግሞ ዛሬ ብዙ ቴክኖሎጂ ውጤቶች አሉ ማስወገድ የሚቻልበት። ሽንኩርቱም ላይ አከላሃ ፈሊዩሚትሃ ጠብኸን ይላል እኮ በደንብ አድርጎ ይቀቅለው እዛን ጊዜ ሽታው አዛ ያደርግም ማለት ነው። በተቻለ መጠን ወንድሞችን አዛ ከሚያደርግ ነገር መጠንቀቅ ያዛል ሸሪዓው። እዚህ ያለው ጥያቄ ምን ይላል? ጫማ ከመስጊድ ተቀይሮብኝ አድርጌው ሄጄ ነበር ለብሼው ሄድኩኝ ጊዜው ቆይቷል ምን ላድርግ? በጫማ ውስጥ መጠቀም ይቻላል? መጀመሪያው ነው ሌላ ሰው ጫማ ይዞ መሄድ የለበትም። እሱ ጫማ ስለጠፋ የወሰደው ያ የሱን ጫማ
የወሰደውን ሰው ላይሆን ይችላል ሌላ ሰው ወስዶ ሊሆን ስለሚችል መውሰድ የለበትም ከወሰደም እሱም ያው አንድ ጥፋተኛ ነው አንድ ሰው ጫማህን ስለሰረቀ አንተ ሌላ ሰው ጫማ እንድትሰርቅ ፍቃድ ይሰጣል ማለት አይደለም ይሄ ስለዚህ ተሳስቷል መጀመሪያው ነው ለባለቤቱ መመለስ ነው ያለበት ይሄ ተለዋጭ ይዞ መሄድ የለበትም በባዶ እግሩ መሄድ ነው ያለበት ወይ ዞር ብሎ መግዛት ነው ያለበት ጀዛኩላህ ሄሎ 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 እዚህ ሌላ ጥያቄ ተያሙም በዝናብ ትንሽ ረጠብ ባለ አፈር ማድረግ ይቻላል ወይ ለጃናባ ይላል ተያሙም በአፈር ነው የሚደረገው በጭቃ ሳይሆን ማለት ነው ውሃ ከነካው ጭቃ ነው አፈር አይጠፋም ጉባር ነው የሚፈልገው ከተና ሄሎ ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ዳዋት ቢኖር ነው አንድ ሴት ሀይድ ላይ ሆና ቁርአን በጓንት መንካት ትችላለች እሺ ሌላ ጥያቄ አለ እናም ደግሞ በረመዳን የሞተ ሰው የጀሃነም በሮች ስለሚዘጉ ጀነት ይገባል የሚለውና በቃ እሺ መጀመሪያው ጥያቄ ሀይድ ላይ ያለች ሴት ቁርአን መንካት ትችላለች መንካት እንግዲህ በጨርቅና በሆነ ሽፋን የግድ መንካት የሚያስገድዳት ضرورة ካለ መንካት ትችላለች ማለት ነው ረመዳን ወር ላይ ረመዳን የሞተ እንግዲህ በዒባዳ ላይ ያለ በመሞቱ የተለየ ፈضል ይኖረዋል ነገር ግን ሐሉ ጥሩ ካልሆነ ቅድም እንዳለፈው ጥያቄ ነው ጊዜው ብቻ ሰውየውን طهራ አያደርገውም ስለዚህ ሐጅ ላይ የሞተ ለምሳሌ ጀነት ይገባል የሚል صحيح ሐዲስ አለ ለምን ስራው ላይ ስላለ ማለት ነው فانه حتى اتكفنوا راسنا تشفنوا ولا تخمروا راسه فانه يبعث يوم القيامه ملبيا الى القيامات لبيك نسال الى شهيدهم ادفنوهم بدمائهم وكلومهم ያሉበት ሁኔታ አለ ሶላት እንኳን አያስፈልጋቸውም ሹሃዳዎች ይላል ረመዳንም ላይ የሚሞት ሰው በዒባዳው ላይ እንደጾመ በመሞቱ መዚድ ፈضል ሊኖረው ይችላል ያለበት ሐል ማለት ነው ወሩ ረመዳን ስለሆነ ብቻ ማለት ጀነት በር ጀሃነም በር ይዘጋል ማለት ለክፉ ነገር የሚያነሳሳ ነገር ይዘጋል ማለት ነው እንጂ ካፊሩ ሁላ በረመዳን ሊሞት ይችላል አቡ ጀህል የሞተው እኮ በረመዳን ነው የበድር ዘመቻ የተከናወነው በረመዳን 17 ላይ ነው ስለዚህ ወሩ ረመዳን ስለሆነ ብቻ እነኚህ ሰዎች ይጸድቃሉ ማለት አይደለም ወሩ ረመዳን ነው እሱ ኸይር ላይ ያለ ከሆነ ተስፋ ይደረጋል ማለት ነው እዚህ ላይ ያለው ጥያቄ የኔ አባት አንዳንዴ ከሴት ጋር ይሰራል አንዳንዴ ይዋሻል በስራ ጉዳይ ላይ ያለ ይዋሻል ሰርቶ በሚያመጣው ገንዘብ መብላት መጠጣት መጠቀም ይቻላል ወይ እሱ በሚያመጣው ገንዘብ ነው የምንተዳደረው በሸሪዓ እንዴት ይታያል እንግዲህ ያመጣው ነገር በውሸት ከሆነ አታሎ ከሆነ በሐራም ያመጣው ከሆነ ለሱም ሐላል አይደለም ለቤተሰቡም ማብላት አይችልም يدخل الجنة لحم نبت من سحت ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በሐራም የበቀለ ስጋ ጀነት አይገባም ብለዋል ነገር ግን መዋሸቱ የራሱ ስራ ሆኖ ከስቡ ግን ሐላል ከሆነ በዛ በውሸቱ ራሱ ይጠየቃል ወደ ቤተሰቡ የሚተላለፍ ነገር አይደለም ማለት ነው ገንዘቡ የመጣበት ሐላል እስከሆነ ድረስ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ልብስ ማስረዘም ክልክል ነው አንዳንድ ጊዜ ሲበርደኝ ሻል ወይም ፎጣ እስከ መሬት ለቅቄ ሰግዳለሁ እንዴት ይታያል መልሱልኝ ማስረዘም እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ከልክለዋል ثلاثه لا يكلمهم الله يوم القيامه ولا يزكيهم ولا ينظر إليهم ولهم عذاب أليم سوسوች አላህ የቂያማ ዕለት አያናግራቸውም አይመለከታቸውም አያጸዳቸውም ካሉ በኋላ خابوا وخسروا من هم أبو ذر الغفاري حدثنا ያወራ እነዚህ ሰዎችማ በቃ ተዋረዱ እነማን ናቸው ሲል المنان والمسبل إزارة والمنفق سلعته بالحلف الكاذب የሆነ ነገር ሰጥቶ ሰደቃ ሰድቆ ሰው ላይ የሚመጻደቅ ወይንም ደግሞ ልብሱን የሚያስረዝም ሽርጡን የሚያስረዝም ይላል በብዛት የሚለበሰው ሽርጥ ስለነበረ ነው እንጂ
ثوبه من ሌላ ሪዋያ አለ ማንኛውም ልብስ እዚህ ውስጥ ይካተታል ማለት ነው እንደገና ደግሞ ሸቀጡን በውሸት መሐላ የሚያዋድድ በ10 የገዛውን ወላሂ በ15 ካለ ይሄ በውሸት ዋጋ እንዲያወጣ ያደረገ ነው እነዚህን አላህ ያናግራቸውም ብሏል ማስረዘም የለበትም ለዚህ ችግር መፍታት ይሄን ችግር ለመፍታት ከታች ወደ ላይ የሚለበስ እንደ ካልስ አይነት ነገር ወደ ላይ የሚወርድ ሳይሆን ከላይ ወደ ታች የሚወርድ ሳይሆን ከታች ወደ ላይ የሚለበስ ነገር መልበስ ይችላል ብድን ለመከላከል መንገዶቹ ብዙ ናቸው ጓንት አለ ካልስ አለ ሌሎችም የሚለበሱ ነገሮች ስላሉ እዛ መከላከል ይችላል እንጂ ማስረዘም የለበትም ሄሎ ሄሎ نعم السلام عليكم وعليكم السلام ورحمة الله وبركاته قتل الو نعم يسمع فتوى فتوى بروجرام محمد حميد الدين نعم السلام عليكم وعليكم السلام ورحمة الله አንድ ጥያቄ ነበረኝ ወንድሜ ሚስት ነበረችውና ወንድሜ ሚስት ነበረችው እሺ ከዛ ወደ ውጭ ሄዳ ነበርና ይሰማል በል እና ሚስቱ ወደ ውጭ ሄዳ ነበርና እሺ 20 ሺህ ብር ካለ ነበረ በዛ በ20 ሺህ ብር ጨምሮ ቦታ ገዛ እሺ ከዛ እሷ ጋር ተጣላ ይሰማል ቀጥል ከዛ እሷ ጋር ተጣላ ተለያዩ 13 አመቷ ነው እሷ ተሄደች አሁን ያንን ብር መስጠት ነው ያለበት ተቦታው ማካፈል ነው ያለበት ስትልክለት ለምንድን ነው የላከችለት ስጦታ ነው የላከችው በስጦታ ነው ወይስ ንብረት እንዲያፈራበት ቦታ ለገዛ ነውና ብር ጨምርልኝ ይብላል ነው ግልጽ ነው ሐባሽ እና ሳኔ ቶሎ ብትባልም እንቢያለች አልመጣም ማለት 13 አመቷ ነው አሁን እሱም አግብቷል እና ይሄ ሐቁ እንዴት ነው የሚይዘው ብሩ መስጠት ነው የሚይዘው ወይስ ቦታው እንዴት ነው የሚደረገው ለማለት ነው አፎን እሺ መርሐባ እንግዲህ ንብረት ለማፍራት ፈልጋ ነው ብር የላከችለት እሱ ደግሞ የራሱን ጨምሮ ነው የገዛው ስለዚህ ያ ቤት የጋራቸው ነው ምን ያህል የሷ ብርና ምን ያህል የሱ ብር እንደሆነ መታሰብ ነው ያለበት አሁን ብር 20 ሺህ ብር ወሰጂ ማለት አይችልም ምክንያቱም ወደ ንብረት ቀይሮታል የተጠየቀውም ይሄንን ነው ያ ንብረት የሚያወጣው እንበልና 100 ሺህ ብር ቢገዛ 20 ሺህ ብር የሷ ከሆነ አሁን 20% አላት ማለት ነው እሷ ያን 20% ነው ገምቶ መስጠት ያለበት እንጂ ብሩን ብቻ ወሰጂ ማለት ኺያና ነው የሚሆነው ሄሎ ሄሎ نعم فتوى የሚጠየቅበት ቲቪ ነው ነው እንትን ለመጠየቅ ነበር እሺ ጠይቄ አብሽር እንት እህቴ ናት እሺ ይሰማል ባለትዳር ናት አንድ ልጅ አላት እና እንትን አለች ከተለያዩ አሁን ከባሏ ጋር ወደ አመት ከ8 ወር አካባቢ ሆኗቸዋል እሺ ችግር ምክንያት ነው የተለያዩ ወደ ጥያቄ ችግር እና እንትን አለች እሺ እሷ ኒካ ያው እቤት ነው እኛ ጋር ያለችው እንትን አይደለም ማለት ኒካ ይወርዳል ወይ አይወርድም ወይ የሚለውን ለመጠየቅ ፈልጋ ተራርቀው ስለቆዩ ብቻ ማለት ነው ተራርቀው ነው የቆዩት እሺ እሺ ሌላ ያጥያቄ ነበር መሰለኝ على كل حال ስተት እንዴት ሊስፋፋ እንደቻለ ባላውቅም ብዙ ሰው ተራርቀው የተወሰነ ጊዜ ስለቆዩ ኒካሁ አሮጌ ሆኖ ይፈርስ የሚመስላቸው ሰዎች አሉ ይሄ በጣም የተሳሳተ ነገር ነው ኒካህ ውል ነው ወልይና ሻሂድ ኖሮ መህር ኖሮ ነው የታሰረው የሚፈርሰው ደግሞ ያ ኒካህ بيده عقدة النكاح የሆነው ሰው ጋብቻውን ያሰረው ሲፈታ ብቻ ነው ስለዚህ መለያየት ከፈለገች ፍቺውን የምታገኝበትን አቅጣጫ መቀየስ እንጂ ስለቆዩ ብቻ ኒካሁ ፈርሷል ብሎ ማሰብ የተሳሳተ ነገር ነው ሄሎ نعم السلام عليكم وعليكم السلام ورحمة الله وبركاته ጥያቄ ነበር እሺ ጠይቅ ሽርክ የሚያደርገው ሰውዬ
አሁን ኒካ ማሰር ይችላል አሁን ለሁኔታው ኒካ አስሮ አቅኖ ኒካ ያሰረው ከዛ ሰውየው ሽርክ መስራቱን ካወቀ በኋላ ጋብቻውን መቀጠል ይችላል ወይ ደግሞ በተውበት ሊያልቅ ይችላል ወልይ የላትም እንዴ ወልይ የላትም ወይ ማለት አባት አላት አይ ያታሰረው ሰውየው ነው መጀመሪያ ሳያቅ ነው ያታሰረው ሰውየው ምን ነው ለሷ ሰውዬ ማለት ያታሰረው ሰውየው ነው ያኛው ሰውዬ እንደ ሼካ ነገር ነው ሼካው ደግሞ ሽርክ ነው መሰራው እሱ ተውና ሰውየው ምን ከሷ ጋር ያለው ዝምድና ምንድነው ሙስሊም ነው ለስሙ ወንድም የምንጠይቅህን መልስ ለማግኘት ከፈለክ መልስ ማግኘት ከሆነ የምትፈልገው ይሄ ሰው ለሷ ምንዋ ነው ማለት የፈለኩት ምንዋ ነው ዝምድናቸው ምንድነው አባቷ ነው ወይስ ምንድነው ይሄ አሳሪው ማለት ነው ለሰውየው ዝም ብሎ ጎረቤት ነገር ነው ለሚያገባው ሰውየው ጎረቤት ነገር ነው ለልጅቱስ ለምታገባው ሴት መታገባው ሰው ሙስሊም ናት እሱ ሰውየው ምንዋ ነው ባልዮ ነው እሺ ማለት ለልጅቷ ነው የምትለው ኒካህ ያሰረው ሰው ለሙሽራይቱ ምንዋ ነው ዝምድና ካላቸው ምንዋም አይደለም ባዳ ነው እሺ በቃ ሰምተናል እዚህ ላይ ነው ቁም ነገር ያለው ሁለተኛ ደግሞ እሺ ሁለተኛ ጥያቄ ነበረኝ ነሺዳ ማዳመጥ ከሽርክ ይቆጠራል እንዴ እሺ የምን ጥያቄ ነው ሶስተኛ ደግሞ ለሊት የሚሰገደው ሰላት አብላጩ ሰዓት ከ8 ሰዓት በኋላ ነው ወይስ ከ10 ሰዓት ወይ ደግሞ ከ9 ሰዓት በኋላ ነው አብዛኛው ሀጅር አለ የትኛው ሰዓት ነው የምን ጥያቄ አለ እሺ ሌላስ ሰላም ወራህመቱላሂ ወበረካቱ መጀመሪያው ጥያቄ ያው ምንማ አይደለም ለኒካህ ተሰረላት ኒካሁን ያሰረላት ሰው ኒካህ የማሰር ስልጣን የሌለው ስለሆነ ኒካሃቸው ከመጀመሪያው ትክክል አይደለም ኒካህ የሚያስረው ወልይ ነው ወልይ ደግሞ ወላጅ ነው ወንድም አጎት እንግዲህ ፉቃሃዎች ያስቀመጡት على ترتيب العصبات ብለው ያስቀመጡት አለ ኒካህ የማሰር ስልጣን ያለው እሱ ነው ይሄ ከሌለ ደግሞ ወደ ቃዲ ነው የሚሄደው السلطان ولي من لا وليه له ተብሏል ማንንም ሼክ ተነስቶ ኒካህ አስራለሁ ማለት ተቀባይነት ስለሌለው ይሄ ኒካሃቸው መጀመሪያውንም ጤነኛ አይደለም ይሄን ካወቁበት ጊዜ ጀምሮ መቀጠል የሚፈልጉ ከሆነ ስልጣኑ ባለው በተገቢው ወልይ ኒካሃቸውን ማሰር ይተበቅባቸዋል بعد እንትናን ካጸዳች በኋላ ማለት ነው ያው እንግዲህ እስከዛሬው በራአት الرحيم ግዴታ ነው አይደለም የራሱ ዘር ነው የነበረውና እሱ اختلاف አለ በራአት الرحيم ቢኖር ጥሩ ነው ግን መጀመሪያውንም አህል ያልሆነው ሰው ነው ኒካሁን ያሰረው ስለዚህ ማሳደሱ ምንም ማሳደስ አሮጌውም የለም አሁን ኒካህ ማሰር ነው ያለባቸው ኒካህ አልነበራቸው ነው ያልን ያለ ተለያይቶ ግዴታ ማሰር አለባቸው ማለት ነው እሺ ነሽዳ መስማት ከሽርክ ይቆጠራል ምን ሰምቻለሁ ነሽዳ ማለት ዜማ ያለው ጉርጉሮ ነው ሽርክ ጋር የሚያገናኘው ምንም ነገር የለም ምናልባት አባባሉ ውስጥ ሽርክ ካለ ሽርክ ብለን አወግዘው የምንችለው ድርጊቱን እንጂ ዜማ ስለሆነ ብቻ ሽርክ ነው ማለት ይሄ ተሳሳተ ነገር ነው ነገር ግን ዛሬ በስመ ነሽዳ ያደረጉት ያሉት ሙዚቃ ነው የሙዚቃ መሳሪያ ተጠቅመው አውረገረጉ ሴትና ወንድ ተቀላቅሎ የምናየው ነው በየቴሌቪዥኑ ያለውና ይሄንን በዚህ ስም ማድረግ ተገቢ አይደለም ክልክል ነው እሺ ሄሎ 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 نعم السلام عليكم وعليكم السلام ورحمة الله وبركاته ጥያቄ ነበር እሺ ጠይቂ ይሰማል በይ እሺ የሌሊት ሶላት በየትኛው ክፍል ወይም የትኛው ሰዓት ላይ ነው የሌሊት ሶላት በየትኛው ሰዓት ነው የተመረጠ የሚሆነው የሚለውን በተመለከተ የረሱሉን ሰለላሁ ዐለይሂ ወሰለም ሱና ከተመለከተን በአኢሻ ሐዲስ እንደመጣው من كل الليل قد أوتر رسول الله صلى الله عليه وسلم من أوله ووسطه وآخره الله ملكتኛ ሁሉንም የሌሊት ወቅቶች ሰግደውባቸዋል አንዳንድ ጊዜ ማታ ሰግደው አረፍ ይላሉ ሌላ ጊዜ ደግሞ ወደ እኩለ ሌሊት ላይ ተነስተው ይሰግዳሉ ከዛ በኋላ ግን حتى انتهى وتره الى السحر ይላል
አኺራ العمر ላይ በአብዛኛው የሌሊቱ መጨረሻ ላይ ወቅት السحور ላይ ነበር ሲሰግዱ የነበሩትና ያ ተመራጭ ነው በዚያው ወትሩን ሰግዶ ተሐጁድን ሰግዶ ሲያበቃ አዛንም ከተባለው ጀማዓ እንዲሰግድ ተመራጭ እሱ ነው ግን በየትኛውም ሰዓት ይሰግድ ሌሊት ከኢሻ በኋላ ከኢሻ ጀምሮ እስከ ፈጅር ድረስ ያለው ወቅቱ ለሰላት الليل ሄሎ عليكم السلام ورحمة الله وبركاته وعليكم السلام ورحمة الله دمسن كف أدرك الشيء طيب يا من فوتو للطرز أفلقه ነው ምን አይነት ነው የሚነሳው የሰው ነው ምንድነው ነው ማለት ነው ምን የፈለከው ለምን ፐርፐዝ እኮ ለምን አላማ ልታውለው ነው አይሰማም ለምንድን አስበ ለምን ፈልገው ነው የምትነሳው ነው የሚለው ፕሮፋይል እሺ ሌላ ጥያቄ አለ ለፕሮፋይል እሺ በቃ ሰምተናል እሺ መርሐባ ሰላም አለይኩም እሺ ፎቶ ለፕሮፋይል ማለት እንግዲህ ፎቶ አስሉ ተሕሪም ነው ምንም ሸክ የለውም لعن الله المصورين من حديث الله لا تدخل الملائكة بيتا فيه صورة من الله ግን عند التفصيل من أين الصورة ነው የሚለውን በተመለከተ ዑለማዎች የተለያየ ነገር ብለዋል አንደኛ ለምንድን ነው የምናነሳው ድሮ ፎቶዎች የሚነሱት ሐውልቶች የሚነሱት ለአምልኮ ተግባር ስለሆነ ሐውልት ለመትከል ምናምን ስለሆነ ያ ተከልክሏል ሁለተኛ ደግሞ ፎቶ የሚያነሱት ብቃታቸውን ለማረጋገጥና يضاهئون خلق الله ነው የሚለው አላህ የሰራውን ለማስመሰል የሚሆን ከሆነ احيوا ما خلقتم ይባላሉ ብሎ في صحيح البخاري መጣ ሐዲሱ የፈጠራችሁትን አንሱ እንግዲህ አላህ ጋር እንደዚህ አይነት ተሐዲ ውስጥ የምትገቡ ከሆነ ሞክሩት ይባላሉ ብሏል ከዚህ ውጭ ደግሞ እንደዚህ አይነት መጥፎ አላማ የሌለው አሁን ይኸው በፎቶ ነው ያስተማርን ያለነው የሚደርሰው መልእክት ነው በአካል ይመጡ የሚማሩትን አይነት ነገር ነው የሰሙ ያሉትና ይሄንን ፉቃሃዎች ሙዓሲሮቹ ችግር የለውም መስለሐው ከመፍሰዳው የበለጠ ነው ብለዋል ከዛ ውጪ ለመንጃ ፈቃድ ለመታወቂያ ለፓስፖርት የሆነ ደግሞ ጉርድ ፎቶ ይቻላል ነው ከዚህ የበለጠ ዘመኑ የፎቶ ዘመን ሆነና ሰው በጣም ይራቀቃል መስለሐ የሌለው ነገር ላይ መጠንቀቁ የተሻለ ይሆናል ማለት ነው ተፍሲል አለው جزاكم الله خير هلا نعم هلا يسمعنا هلا السلام عليكم وعليكم السلام ورحمة الله وبركاته ماشي ጥያቄ ለመጠየቅ ፈልጌ ነበር እሺ ጠይቂ ጥያቄ ማለት ነው አሁን ለልጆች መጫወቻ አሻንጉሊት ምናምን እንገዛለንና ያ ነገር እንዴት ይታያል مرحبا እሺ መልሱን ጠብቅ ኢንሻአላህ እሺ ለቀድሞ አሻንጉሊት አይሻ ነበራቸው በሐዲስ እንደመጣው ሉዓብ ነበራቸው ይላል የፈረስም ነበራቸው ሁለት ክንፍ ያለው ፈረስ መጫወቻ ሰርተው አይሻ ما هذا يا عائشة ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቋቸው ፍሱን አቢ ዳውድ እንደመጣው ፈረስ ነው አሉ ፈረስ ክንፍ ያለው ፈረሱ له جناح ብለው ሲጠይቋት አለም تعلم ان سليمان بن داوود كانت له خيل لها اجنحه አለቻቸው ይላል ኢንካር አላደረጉባትም ይሄ ሙብተዘል ስለሆነ በየቦታው የሚወድቅ ስለሆነ እንደ ህፃናት መጫወቻ አይነቱ እሱ ችግር እንደሌለው ነው አዲላዎቹ የሚያሳዩት ማለት ነው جزاكم الله خير ያው ተመልካቾቻችን የአልፈታዋ ፕሮግራም ዛሬ የነበረውን ቆይታ በዚያ በቃል ቀጣይ እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ فاسألوا أهل الذكر إن كنتم
تعلمون فاسألوا أهل الذكر إن كنتم لا تعلمون